በደንብ ነው ቼክ ኤንድ ባላንስ መደራረግ ያለብን ይመስለኛል ነው ሪሶርስ እየዘረፍክ ትግራይ መበደል አትችልም ሪሶርስ እየዘረፍክ አላቀህም አይዲፒ አልጀርስ ከወሰደው ይውሰደው በዚህ ተከዘ የሚባል አሰለጥንልሃለሁ በዚህ በአፋር በኩልም አንተን ሚረብሽ አዘጋጅልሃለሁ ድርጅት እንዲኖርህ አልፈልግም ቲፒኤልኤፍ የሚባል አልፈልግም ቲፒኤልኤፍ ሰርዝልሃለሁ የትግራይ ህዝብ ግን ሰላም ከወዳድ ነው ይላል ደግሞ ለማንኛውም ከዚህ የተነሳ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አልጀርስ ስምምነት ከወሰደው ይውሰደው ብሎ ተመልሶ መጣና ኢሳያስ አፈወርቂ ነው የምን አልጀርስ ነው ገብተህ ትወጣለህ እንደፈለግ ግባ የምን 360 መዘጋት ነው የምን ማስፈራራት ነው ምናምን ተጠቀምበት ክፍት አድርገህ እንደፈለግ ተጠቀምበት ሂማኒቴሪያን ነው ግን ሌላ እንዳጠረጥሩ ያለን ነው ይሄ ይመጣል ብሎ የገመተ ማን ነበር እኛ ገምተን ነበር ሰርተንበታል ሚዲያ ላይም ሰርተንበታል ጠይቀናል ለሰላም መስራት አለብን የጦርነት ነገር ዋጋ የለውም የዚህ አካባቢ ህዝብ እየጨረሱት ነው በየተራ ሰኞ ትግራይን ጨርሰው ማክሰኞ ተረኛው ኤርትራ ነው ኤርትራ ሰኞ ከጨረሱት ተረኛው ማክሰኞ ትግራዋይ ነው ተርተንበታል እኮ ገገማ ፖለቲካ ፓርቲ ትግራይ ውስጥ ያለው እንደ የራሱ ጉዳይ ነው ቢያንስ ህዝብ ዘንድ ግን እንዲሰርጽ አድርገናል እየሰራን ነው ውጤትም አመጣ ወሽመጥ የሚቆርጥ ለሌሎች ደግሞ በጣም የሚያስደስት ነው ሁለት ተቃራኒ ዜና ላሰማችሁ ሁለት ተቃራኒ ዜና ኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀርስ ስምምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን መንግስት ኤርትራ ልቡ ኸፊቱ ስለስተዓዘቦ እዚ ስዕብ ብስራት ከነቃልሖ ፈቂዱልና ይርከብ ርችት ሰላም ንምትኳስ ተዳሎ ታወዲ አፈላማይ ንቁሎ ጽምዶና በሉ እንሆ በወገን ሀገረይ ዝፍንዎ ብስራት ሓደ ኩልሁም አክቲቪስታት ትግራይ ንሰላም ክልቲኡ ህዝብታት ጠቅም ስራሕ ንኽትሰርሑ መንግስቲ ኤርትራ ዝኽልክል ኣይኮነን እሞ ኣብ ዝደለኹሞ ሰዓት ክትኣትውን ክትወፁን ትኽእሉ ኢኹም ኢልኩም ይርከብ ክልተ እቲ ዓብይን ናይ ሓጎስ ንብዓት ዘስዕብን ንዝተቐልቀለት ጩራ ብርሃን ናባና ዝቕይርን ብስራተይ ድማ እንሆ እዚ መንግስቲ ኤርትራ ጀስት ክሕግዘና ኣለዎ ናይ ሰላም ኮሪደር ፍጠር ደንቢ እዚሁ መንግስቲ ኤርትራ ክገብረልና ኣሎ ልብል እምነት ይዘር ዝኸበርካ ውፅዕ ህዝቢ ትግራይ ሎሚ ረድኤታይ ኣተወን እሞ ተጸበብ ዝብል ኣጉል ተስፋ ብጥሜት ተሓልፍ ትንፋሳይ ክትህሉን እያ እሞ ልክዕ ከም ህዝቢ ሱዳን ዘላትና ቁራስ ቅጫ መቒልና ሩሕ ከነድሕን ድልዋት ኢና እሞ ኤርትራ ገዛኹም እያ ድሕሪ ደጊም ብጥሜት ተሓልፍ ትንፋስ ትግራዋይ ክትህሉን እያ 360 ዲግሪ ትዕጾ ትግራይውን ኣይክትህሉን እያ ኢልኩም ኣሎ ፕሬዝደንት ሃገረይ ተጋዳላይ ኢሳያስ አፈወርቂ እንግዲህ እንዳልነው ቀድመን ነው የተነበይ ነው ይሄ አይ ነግረው እኮ ነው ካስመራ ያሉ ምንጮች እኮ ነግረው ነው ቀድመ የተናገርከው እንዳትሉ እንጂ ሁለተኛ ቦሌ ይኖረናል በይሄ ያልነበት በቦሌ አትወጣም አትገባም የሚሏቸው ሰዎች አሉ ተጋሩ በቦሌ ይዟቸውና ሬዲዮ አገኘንበት ባለፈው ከለንደን የተነሳው ከለንደን ተነስቶ የመጣው አገሬ ነው ብሎ የመጣው ሰውዬ ኮሙኒኬሽን ማቴሪያል እኮ አገኘንበት ሬዲዮ ኮሙኒኬሽን ሬዲዮ አገኘ አሁን ኢማጂን ቲዲኤፍ ስንት የተትረፈረፈ ሬዲዮ ባለበት ጊዜ የምን ሬዲዮ ነው በቦሌ ይዞ የሚመጣው የምን ቦሌ ነው ከለንደን ይዞ የሚመጣው የምን ሬዲዮ ምን ሊያደርግለት መከላከያ ይሰጠዋል እንዴ ከመከላከያ መራኩ ትርፍ አይደል እንዴ ያለው ቲዲኤፍ ሬዲዮ ምን ያደርግለታል ለዛ ነው ይሄ የተገፋ ህዝብ ዲያስፖራ ሚኖር አገር ቤትም ይኖር እየገፋ ዜጋን እየገፋው ወዴት እንደሚሄድ ሁለተኛ አማራጭ ነው የሚሄደው ከዛ ላፍ ያደርጋል ጠብቆ ማለት ታስፈልገኛለህ አንተማ የኔ ነህ የሚል ደግሞ ይመጣል የኔ አረባኪ አንተ ነኝ ይያለ ትግራዋይኮ አቢ የአረኔ ኢትዮጵያዊ ነኝ ፓስፖርት ሰጠኝ በቦሌም ልብጥ አትወጣ በቦሌ ልግባ አስራሃለሁ
ምትል ያ ጊዜ የተገፋ ህዝብ ሁለተኛ አማራጭ ነው የሚፈልገው። በቦሌ አትወጣም ካልከው ሌላ ቦሌ ነው የሚፈልገው። በጅቡቲ ነዳጅ አላስገባም ብለ 3 ሳምንት ሙሉ ትግራይን ዘግተ ተጋሩ ከአፋር ይሄዱ አፋር እዛው ከመቀለ እኮ 20 ምናምን 30 ምናምን ኪሎ ሜትር ነች እኮ እኔ ካልተሳሳትኩ ድንበር ያለው ሽኻት አብዓላ ኮንትራባንድ ይገዛል 30 ምናምን ከመቀለ ወጥቶ ማለት ነው። ኮንትራባንድ ነዳጅ ይሸጣል። እንዴት ነው? ምን ማለት ነው? የአፋር ህዝብ ልዩ ዜጋ ነው በኢትዮጵያ። የአማራ ህዝብ ልዩ ዜጋ ነው በኢትዮጵያ። ከትግራይ የተለየ ነው። ኢትዮጵያዊ አይደለም። የሐረሪ ህዝብ የቤንሻንጉል ጉሙዝ እኩል አይደለም። ነዳጅ ስትከለክለው ምን ማለት ነው? የነዳጅ እንደዚህ አይነት ኢኮኖሚክ ሳቦቴጅ ስትፈጽምበት የራስ ህዝብ ላይ ህዝቡ እርስ በርስ እንዲባል ከመቀለ ውቅሩ 45 ኪሎ ሜትር ምናምን 450 ብር ከፍዬ ሄድኩኝ ብሎ ሲነግረኝ እኮ ነው የደነገጥኩት። በቃ ምንም አማራጭ የለንም ወደሚል ስሜት ሄድኩት ያኔ ነው። ምንም በቃ ሁሉም ኤግዞስት ያደረገ ተስፋ የሚያስቆርጥ ነገሮች ያየ ነው። በቃ የለም ነዳጅ የሚባል የለም ሲባል፣ ስለዚህ በጅቡቲ ዘጋሃለሁ ምናምን ስትል ሌላ አማራጭ መፈለግ ነው። ወደ ነበርንበት 1981 80 የነበረው ሩት አለ፣ ነዳጅ ሲገባበት የነበረው ሩት አለ። ወደዛ ነው የምንገባው ነው። ህወሓት ጦር ከየት ነበር ነዳጅ የሚያገኘው? በሱዳን ነበር የሚያገኘው። ምን ጥርጥር አለ? አልፎ አልፎ የነዳጅ ቦቴ የደርግ ነዳጅ ቦቴ ያገኛል። እሱ ብቻ ግን በቂ አልነበረም። በሱዳን ነበር የሚያስገባ። አማራጭ መፈለግ ነው። ስትገፋው አማራጭ ነው የሚፈልገው። አትግፋ ነው። አላቅህም ለምሳሌ ቲፒኤልኤፍ አላቅህም በቃ ፕሪቶሪያ አቅህ ነበር፣ ግን አሁን ምን አልዛይመር ይበለው ምን የሆነ የመርሳት ችግር ገጥሞኛልና ብልጽግና ማንነትን አላቅህም ዛሬ ያወቅኩ 50 ዓመት እንደነበር አላቅም ካልከው በቃ ጥሩ ነው ቀጥል ነው የሚልህ። ቀጥል ነው። ትግራይ ከገጠማት አሁን በዚህ ወቅት ከገጠማት ችግር የቲፒኤልኤፍ እውቅና ኢምንት ነው። 1% አይደለም። ከትግራይ ችግር አንፃር 1% የትግራይ ጉዳይ አይደለም። የቲፒኤልኤፍ ወረቀት አይደለም። እንዲሁ አንድ ላይ ለመነጋገር ትግራይን እያስተዳደረ ያለ ድርጅት ነው። ወደንም ጠላንም እኮ ከላይ ያለው ነው ጊዜያዊ አስተዳደር የሚባል የተለያየ አክተሮች ያሉበት የሚባለው እንጂ ዞን ወረዳ ስትሄድ እኔ ቋቋለሁ እኮ እኔ ባልኖርበትም እኮ መዋቅሩ ከሩቅ ቋቋለሁ እኮ ቲፒኤልኤፍ መዋቅር እኮ ነው የሚካድ እኮ አይደለም እኮ እስከ ቀበሌ ድረስ አሁን ወደ ወረዳ ካላሻሻል ምንም ነገር ለውጥ ካላደረገ በስተቀር ከዞን በታች ያለው እንዳለ ቲፒኤልኤፍ ነው። ከዚህ ጋር ነው እየገጠምክ ያለው። ቲፒኤልኤፍ አላቀውም ስትለው የማን ጉዳይ ያደረከው ነው? አሃ ይሄ አብይ የሚባለው አሁንም ከእንቅልፍ አይነሳም ወይ? ድርጅት የለው ህዝብ ዝም ብሎ የተበተነ ንብል ያደረገኝ ነው ወይ? ማን አሁን በትኑ ድርጅቴን በትኑ ሰራዊቱን በዲዲአር ምናምን ብሎ ሻውዶ በታት ነው አሁንም ትግራይ ህዝብ መጉረስ ነው ወይ የሚፈልገው የሚል ቨልነራብል ህዝብ ነው። ኢንሴኩሪቲ የሚሰማው ህዝብ ነው። ስለዚህ ኢንሴኩሪ የሆነ ህዝብ ምን ወዴት እንደሚጠጋ መገመት የሚቸገር አይደለም። አብይም መገመት ያቅቷል ብዬ አላስብም። ስለዚህ የአልጀርስ ስምምነት ጉዳይ ወዴት ነው ያመጣው? ወደ ሁለተኛ አማራጭ ወደ ሁለተኛ አማራጭ ጅቡቲ የተፈነ ህዝብ የተገፋ ህዝብ ወዴት እንደሚሄድ መጨረሻ ላይ አመላካች ነው። ሄዷል እያልኩኝ አይደለም፣ አመላካች ነው። ከኤርትራ መንግስት ጋር ተያይዞ ከኤርትራ መንግስት ጋር ተያይዞ ኤርትራ መንግስት ጋር ተያይዞ ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ ከአልጀርስ ስምምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። መንግስት በቃ አሁን ምንድነው ምን ፈልገው እንዲሰራ ምን ፈልገው ይሄ መሬት የሁለት ሀገሮች የሚጨርሱት መሬት እንትን ነው የዲማርኬሽን አልጀርስ ስምምነት ወስደዋል ነው። በአፍጋኒስታን ህግ ነው። በአፍጋኒስታን ስምምነት በቡርኪና ፋሶ ስምምነት የሚለውን ይተወውና የትም አይሄድብህም ነው። የኢሮብ ህዝብ የትም አይሄድም። መሬቱን ነቅሎ አይወስደው። ዛላምበሳ ህዝብ ነቅሎት አይሄድም። ባድመ ታሕቲ አዳቡ እስከ ሸራሮ አካባቢ በሙሉ የትም አይሄድም። ስለዚህ ይሄ የተፈናቀለውን ህዝብ ቢያንስ እንኳን ከዚህ የተፈናቀለ ከዛላምበሳ የተፈናቀለ ከኢሮብ የተፈናቀለ የሚለው ዜና መስማት አይፈልጉም። አሁን
ይሰራል ነው የምላችሁ አስቀድመን የምንናገረው። ይሄ በፍጹም አሁን ከሚፈለገው ሰላም አንጻር ማለት ነው የትም አይሄድበትማ። ይሄ መጨረሻ ቨርቹዋሊ ዲማርኬት ያደረገ ነው። መጨረሻ ላይ ይሄ ወዴት ነው ተብሎ በሁለት የሚመለከታቸው አስመራና አዲስ አበባ እስኪያደርጉት ድረስ ይሄ አካባቢ ቢያንስ እንኳን ሰላም አድርጉት ነው የኛ ጉጉት፣ የኛ ጥረት እሱ ነው። የኛ ፕሬየርስ፣ የኛ ጸሎትም እሱ ነው። እሱ ላይ ነው የምንሰራው ነው። ከአልጀርስ ስምምነት ይሄማ ሸጦናል እኮ አብይ እኮ ሸጦታል እኮ ህዝቡን እኮ። ከአልጀርስ ስምምነት ከሆነ ይውሰደው እኮ ነው ያለን እኮ። አሁን አይደለም የሚሰማ ብዙ ሰበር ዜናዎች ልንሰማ እንችላለን። መሬት ላይ ያሉ የሚሰራ የአሲምባ ዲሞክራሲያዊ ድርጅት የዶሪ አስገረው ያመጣው ጥሪም አለ። ጠንካራ ለህዝብ ሲባል ድንበር አካባቢ ያለው ሰላማዊ በሆነ መንገድ እንዲፈታ ሁለቱ እንትሮች እንዲገናኙና የኤርትራ መንግስትም ዝግጁ እንዲሆን አካባቢው ለቆ እንዲያድልን ብሎ ጥሪ አድርጓል። ለአማራ ክልል መንግስት የአማራ ኃይሎችም ጥሪ አድርጓል። በፍጹም ነገር መጥፎ ነገር ሳንሰማ ይሄ ህዝብ ሰላማዊ የሆነ ጉርብትና እንዲኖረው ጥሪ እናቀርባለን ብሎ ጥሪ አቅርቧል። ከትላንት ወዲያ ቀላል ፕሮግረስ አይደለም ይሄ። ሌላ ወደ የብልጽግና ሳይኮሎጂካል ዋርፌር ከመሄዳችን በፊት ትግራይ በተመለከተ ነው። አዲስ የተቀረጸች ቅርጽ እንትናለች ድራማ አለች። ከነሱ ከአንደበታቸው ከራሳቸው ስለሆነ ሼር እናደርጋቸው። ከዛ በፊት ግን የተፈናቃዮች ጉዳይ የአገር ጉዳይ ነው። ጤናማ መንግስት፣ ጤናማ ህዝብ፣ ጤናማ አገር፣ ጤናማ ህዝብ ማለት ማሰብ የሚቆረቆር ኤሊት ቢኖር ማለት ነው። ህዝብ እንደ ህዝብ በሽተኛ ሊሆን አይችልም። ኤሊት ግን የሚቆረቆር ህዝብ የሚቆረቆር ኤሊት ቢኖር ኖሮ ምንድን ነው ህዝቤን ለምንድን ነው የማትመልሰው? ሱዳን የተሰደደው ኢትዮጵያዊ እኮ ነው። ችግር ገጥሞታል እኮ። በጋ ሲሆን እሳት ቃጠሎ ነው የሚያጋጥመው። ሁለት ልጆቿ አታለች አንዲት እናት። ሁለት ልጆቿ አስተኝታቸው ወደ ስራ ወደ እንትን ወጣ ብላ እሳት ቃጠሎ በአካባቢ ደረሰ። ልጆቹ እዛ መተኛታቸው አልታወቀም። እዛው ተቃጠሉ ሁለት ልጆች። ቀላል አይደለም። በጣም ከባድ። አንደኛው ልጇ ወደ ሊቢያ በዛው ልሰደድ ብሎ እኔ በቃ ተስፋ ወደ ኢትዮጵያ እንመለስም ማለት ነው ወደ ሀገራችን እንመለስም ማለት ነው ብሎ ጠፍቶ ወደ ሊቢያ ሄዶ የእሱም መርዶ ተነገራት። እሱ ሞተ ተባለ ሊቢያ። ይሄ ስለ ተጋሩ ኢትዮጵያውያን ነው እያወራሁኝ ያለሁት ስለሱ ነው ማውራት። ይሄ ምንድነው ቁም ነገር ወደ ቁም ነገር ግባ እንጂ የሚል ትውልድ አለ። ከዚህ በላይ ቁም ነገር የለንም እኛ። ከዚህ በላይ ለዚህ እኮ ነው የምንታገለው። የትግላችን ዓላማ እነዚህ ወደ ህይወታቸው መመለስ ነው። የተቀደደው ወደ ነበረበት ተመልሶ ወደ ኖርማል ህይወቱ እንዲመለስ ነው የምንፈልገው። ምንም ሌላ ጉዳይ ምን አለን ታዲያ? ስክሪን ላይ የመታየት እንትን ሱስ የለብንም እኮ። በየጊዜው መደረግ ያለባቸው ጉዳዮች መደረግ አለባቸው እያልን እኮ ነው እንደ ቁራን ስንጮህ የምናድረው እኮ ምን ነው። እና ሱዳን ያለው ውድ ቪዲዮ ላሳያቸው። በጣም ሁለት ቪዲዮ ነው። የምስጋና ቀን ነው። ተጋሩን ሱዳናውያንም እዛው አንድ ላይ ነው የሚያከብሩት እና ታንኪው ነው ሹክራን ታንኪው ነው የሚሉት ሱዳናውያን ተመልከቱ። ዝግጅት ነው። አይዲፒ ሴንተር ላይ የሬፊጂ ሴንተር ላይ የተደረገ ምስጋና ከሱዳናውያን ጋር የተደረገ ነው። ይሄ የዛሬ ዝግጅት ነው። ሌላም ጨምላችሁ ከዚህ ጋር አብሮ ያ ነው። ተመልከቱ። ዜጎቻችን እዚህ ላይ ነው ያሉት። በሳት ቃጠሎ የስደት ህይወት 7 ኪሎ ግራም ማሽላ እየተሰጣቸው የሚኖሩት እነዚህ ናቸው። 7 ኪሎ ግራም በወር ምን ማለት ነው? 7 ኪሎ ግራም በወር አባትም አሉ። መንፈሳዊ አባት መነኩሴ የሚታያሉ አባት። ይሄ የተፈናቃዮች ጉዳይ ዘንድሮ መልሱን። ይሄ ሱዳን ነው። ትግራይ ውስጥ ያሉት ምን ይላሉ? አንድ ጉዳይ ላሰማቸው። ራበን ነው የሚሉት። ራበን ተቸገርን ነው የሚሉት። ከዛ እስቲ አንዴ ይቅርታ ተመልካቾች፣ አንድ ውድ አሳዛኝ እንትን አለች አባቶችና እናቶች ለቅሶ አንዲት መሀል አሁን ትዝ ብሎኝ ነው።
ይቅርታ ተመልካቾች የአይዲፒ ኮምፕሌንስ ያደርጉ ነው በጣም ማለት ኮምፕሌንስ ያደርጉ ማለት ያሉበት ሁኔታ በግድ በሚገርም ሁኔታ የገለጹት ቋንቋ አለ። እኛ ምን እንብላሉ ምን እንብል እናት ምን እንብላ ብለው እንትን ሲሉ የሚሰማችሁ ስሜት ራሳችሁ ታውቃላችሁ ተመልካቾች። ተጠቀምት ሕማም ነው ካሊ መድኃኒት ተጠቀምት ናይ ቻይ መድኃኒት ነው ናይ ደም ግፊት ተሎ መዓልቲ ዝሞተና ሰብ መዓት አረጋውያን አካል ጎደሎ ስንኩላን ምንም መላዓል ዘይብሎም ነው ገሊኦም ሱዳን ከይዶም ደቆም ገሊኦም ዝኔው ፍቆደ ተዋታቲኖም ነው ደቅ ጠዋር ዘይብሎም መዓት ለውና አረጋውያን ዝደኸሙ መዓልቲ ዝሞት ነውና እሞማዮም ዝኸርሙ አው ጭቃይ ማዕቀል ዘይብሎም ሕዩን ማይ ይውቃለው እንዲያው ለብዘን ሕጂ ጋና ንፋስ ይጀመር እንሓኒ በዲ ፈዲሱ ወዲኡ እዩ ዓም ቅድሚ ዓሚ ኢሉ ክንደይ መከራ ይተረኺ ስለዚህ እስከንዳዚ ንሽድስተ ወር ተገልግል ክልተ ዓመት እዩ ስለዚ ምንም እቲ ህዝቢ ገዛ ብገዛ ደኒንኩም ተጥሪእዎ ሓንጎሉ ተበጥበጠን ተበላሸውን ዘይኮይኑ ጥሪ ዘረባ ዘይዛረበኩም ሰብ ሳሙና ታበ ሳሙና የብልና እዞም ኩሎም ዝረድኡና ዝነበሩ የብልናን ሕጂ ከፊና እዩ ዘሎ ብጣዕሚ እዩ ከፊና ክረምቲ ኮይኑ ብጭቃ ሓጋይ ኮይኑ ብንፋስ ተበሊዕና እሞ ብጥሙይ ከብድና ጥምየትን ብስእነትን ቆልዑ ሒዙ ንመይንትና እውን ትሪአና ኣለኻ ዘልዕለና የብልና በዙ ጎደለ ኣካል ኮይና ፀጊሙና እዩ ዘሎ ዘምሕዋትና ታሪክ ንገብር ዘልዕለና ግን ይረኸብናን ዓለም ክትፈልጠልና ኣለዋ ዓለም ክትሪአና ኣለዋ ከፊና ንመውት ኣለና ብጥምየትን ብፅምዓትን ንመውት ኣለና ምለሰና ናብ ዓድና ሰሪሕና ክንበልዕ። ተመልካቾች እንግዲህ ይሄ ትግራይ ነው። አይ ቲንክ ሰለክለካ ዛሬ ትግራይ ቲቪ ሲያስተላልፈው ነበር። ትግራይ ቲቪ ሰለክለካ ይመስለኛል። እኔ ይሁን ትግራይ በተለያየ አካባቢ ስላለ እዚህ ብዛ ማለታችሁ ተመሳሳይ ህይወት ነው ያለው። ይሄ መልሱን ነው ዘንድሮ ክረምት እዚህ ዳስ ውስጥ እንዳታስቀሩን ነው። ዳስ ይሄ ቴንት ራሱ ንፋስ እየወሰደብን ነው። ብርድ ይመጣል፣ ፀሐይ ይመጣል፣ ከዛ ንፋስም ይወስዷል። ራቆታችን ነው የምናድረው ነው ያሉት። ባልጀት ስምነት ከሆነ አይዲፒ ባልጀት ስምነት ከሆነ ይውሰደው ምናምን ያለው ጨቅላው ግን ስለነዚህ ጉዳይ ምንም ማለት አይፈልግም። ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀት ስምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። መንግስት ኤርትራ እና አጠቃላይ ነው ይሄ አልጀት ስምነት ነው። አይዲፒ ደግሞ ሳምሪ የሚባል እኮ ነው እዛ ያለው ሳምሪ የሚባል እኮ ነው ሳምሪ የሚባል ነው ያለው ዛሉ ያሉን እኮ ለዛ እኮ ነው አንመልስም ነው አይዲፒ እዛው ተወልደው እዛው እያደጉ ያሉ ልጆች እዛው እየሞቱ ያሉ ተጋሩ ኢትዮጵያውያን ጉዳይ የሉም። ህፃናቶቹ ህፃናት እዛ ያለው እኮ ወጣት ብቻ እኮ ነው ያለው ብሎናል እኮ አንድ ፓርላማ ላይ እኮ የተሰደድኩ ወጣት እናቶች ስናያቸው እናቶች የሉም፣ ህፃናት የሉም፣ አዛውንቶች የሉም። ወጣት ወንጀለኛ ነው ይሄ የአብይ አማራ የሚተርተዋል አይደል? የአብይ አማራ የምንላቸው አሉ እኮ ማይካድራ እያለ የሚጮህ እኮ የራሱ ተጋሩ ገሎ ማይካድራ የሚለው ናሬቲቭ ይዞ የመጣ እነሱን ለማስደሰት ነው ከስሯል። አማራን ከሰረው፣ ትግራዋይን ከሰረው እንዲሁ በጠራራ ፀሐይ ላይ ከምሬ ነው።